ሴት በተደጋጋሚ ሙስሊም አይደለሽም የምትሉኝ ትክክል ናችሁ ማለት ነው። የእውነት ልክ ናችሁ። በቃ የሆነ ፈጣሪ ለኔ ያስቀመጠልኝ ነገር አለ። ለምሳሌ እኔ እቺ ሙስሊም አይደለ እንደዚህ አጫጭር ለብሼ ወይም እንደዚህ ገላይ ምናምን ተገላልጦ አይታችሁኝ ታውቃላችሁ? አታውቁም? ኖርማሊ ለብሼ ቤቴ ውስጥ ቁርአን የሆነ ነገር ተፖስቶ እያዩ ቤቴ ገብተው እንደ ሙስሊም ነሽ አይደለሽም ይሉኛል። ለካስ በቃ ፈጣሪ እኔ ያድሎኛል ማለት ነው። እኔ ክርስቶስ ነኝ ማለት ነው። በቃ እሱ ነገር ነው የታየኝ አሁን ላይ። ብዙ ሰው እንደዛ ካለ ክርስቶስ እኔን መርጦኛል። እኔ እሱ ነኝ ማለት ነው። ይወደኛል ማለት ነው። የሚወደኝን አምላክ ደግሞ አልገፋም። አምላክ እየጠራኝ ነው። አምላክ እየወደደኝ ነው። ወደ አምላኬ እሄዳለሁ። አምላኬን አመልካለሁ። በአምላክ ጽናናለሁ። ስለዚህ እናንተ ጋር ተከባብረን እንቀጥላለን፣ እንኖራለን። አይ ዶንት ኬር ብዙ ትላላችሁ፣ ብዙ ነገር ይባላል። ተባሉኝ አይደለም። በአምላኬ መጽናት ጸንቼ ጸሎት አድርጉልኝ። በአምላክ እንዲጸና ጀግና ሰው እንደሆን ምናልባት ወደፊት ብዙ ነገሮች ምናምን አይ ዶንት ኬር ስም ማጥፋት ምናምን ወዘተ ነገሮች ይመጡ ይችላል። አይ ዶንት ኬር ለሱ አልጨነቅ። ስለዚህ አከብራችኋለሁ፣ ታከብሩኛላችሁ። ደስተኛ ከሆናችሁ ትመጣላችሁ፣ እንጫወታለን። ከዛን ውጭ ግን እኔ ጋር መጥታችሁ ወደፊት የማመልከውን አምላክ መስደብ፣ አምላኬን ማንቋሸሽ፣ እኔን መስደብ አይቻልም። የቤት ኢየሱስ ክርስቶስን የቤት መሳደብ አይቻልም። ይህን ስላችሁ የእስልምና እምነት ይሰደባል ማለት አይደለም። እስልምናንም አይሳደቡም እነሱ። እናንተም ደግሞ እኔ ቤት መጣ ስሬስ ነው የምነግራችሁ፣ የእውነት ነው የምነግራችሁ። አትሳደቡ፣ ይከባበራል። ኦኬ። ከዚህ ውጭ ሌላ ላፊ ቃል አልናገርም። መልካምነት ይቀጥላል። መልካም ሰው እንሆናለን። ያልተመቸው ሰው ካለ ፎሎ አንስቶ ይሄዳል። የፎሎ ችግር የለብኝም። የፎሎ ጥማት የለብኝም። ምክር አልፈልግም። ምክር በፍጹም ቻሌንጅ እንዳታደርጉ። አንድ ነገር ልንገራችሁ፣ ስንመክራት እሷ አቅታ የሚባል ቻሌንጅ እንዳታደርጉ። መብቴ ነው፣ ምርጫዬ ነው። እኔም ቻሌንጅ እንዳታደርጉ። ቻሌንጅም አልፈልግም፣ ጋጋታም አልፈልግም። እምነት የግል ነው፣ ሀገሬ ጋራ ነው። በግላዊ ነገር ላይ መጨቃጨቅ አያስፈልገንም፣ መደጋገም አያስፈልገንም። ኦኬ። እሱን ነው የፈለኩት። አንተን ነው የፈለገችው። ራስሽ ነይ በላት፣ ራስሽ ነይ ብሏል። ቆይ እሱ ማን ስለሆነ ነው? ራሱን ጥራው። ማን ስለሆንክ ነው አንተ? አቦ የራስሽ ጉዳይ ነው። አቦ የራስሽ ጉዳይ ነው አለ። ለስራ እኮ ነው የፈለኩት። ወደ ጉዳይሽ ነው። እሺ፣ አብረን እንድንሰራ ፈልጋለሁ። አብረን የምንሰራው ግን ሰው ጠፍቶ ምናምን አይደለም። እኔ አንተ እንድትሰራ ስለምፈልግ ብቻ ነው። በድርጅታችን ከፍተኛ ተከፋይ ትሆናለህ። እንደውም ከዚህ በኋላ እዚህ ቦታ ጋር እንዳትመጪ። ተነጋግራችሁ አልተስማማችሁ። በልዩነታችሁ በሰላም መለየታችሁ የዲሞክራሲ የስልጣኔ መስለም ፈልጌ ነው። ልምናን መቀበል ፈልገሽ ነው? እሺ፣ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ። አሽሃዱ አላ ኢላሃ ኢላላህ
وأشهد وأشهد أن محمدا رسول الله ورسول الله رسول الله ما شاء الله جرس شاء الله مسكانا يكبا هون شو قال يا شهادة قال يا مسكر قال يبالال ترجموا أشهد أن لا إله إلا الله مالت إنه كأنه كالله بستكر بأونة يملك لنا أملاك إلا بي مسكر الله مالت سيون وأشهد أن محمد رسول الله مالت ترجموا محمد يا الله ملك تنيانا نبينا شو يمسكر الله مالتنا كذبوا على مسلمون أشهد الله مسكانا يكبا عند سوس لمن الناس يقبل يلا فهاتياتهم لم يمر الله الله بالقرآن لا ينقرنا بزار واقل الله سبحانه وتعالى من أدرجول شال كتاب على يلا فهاتياتشن الله يقربلولش لك نسوق أدرجو يلا هاتيات أدرجو تقبلوا شال ما ودني بمملسوا جزي سوتش هاتياتشون أمر الله شواله ولو تناقرا قل للذين كفروا إن ينتهوا يغفر لهم ما قد سلف لا محمد هو إلى النزيع كدون اللي نبروا باريوتشي ودني كتملسوا ያለፈ ኃጢአታቸውን ሁሉ እንደምመረላቸው ንገራቸው እያለ ይናገራል። ይህ መጸዳጃ ቤት ዓለምን እያነጋገረ ይገኛል። ቻይና በመጸዳጃ ቤቶቿ ሌላ ታሪክ ላይ ገብታለች። በቻይና በቤጂንግ ሻንጋይ ከተሞች የተከፈቱት እነዚህ የህዝብ መጸዳጃ ቤቶች እስከዛሬ ያልተሞከረ አዲስ ነገር ይዘው በመምጣት የመጀመሪያዎቹ መሆናቸው ተገልጿል። ነገሩ እንዴት መሰላችሁ? ይህ እንደዚህ በምስሉ ላይ የምትመለከታቸው መጸዳጃ ቤት አንድ ሰው መጠቀም ሲፈልግ በስልኩም 20 የቻይና ዩአን ይከፍላል። ከዛም እንግዲህ በመቀጠል ፊት ለፊቱ ያለውን ተች ስክሪን ነክቶ ልክ እንደ ማንኛውም መጸዳጃ ቤት በተዘጋጀው ቦታ ላይ ሽንቱን ሸንቶ ሲጨርስ በስልኩ ላይ አንድ ቴክስት ይገባለታል። ቴክስቱ ዘርዘር ያለ ነው፣ ዝም ብሎ ቴክስት እንዳይመስላችሁ። የሚገርመው በስልኩ የሚላክለት ቴክስት የምርመራው ውጤት ነው። ታዲያ በዚህ በተላከለት የምርመራ ውጤትም በሰውነቱ ውስጥ ያለው የስኳር መጠን፣ የበሽታ መከላከል አቅሙ፣ የኩላሊት ኢንፌክሽን እንዳለውና እንደሌለው ከነገረው በኋላ በተጨማሪም ደግሞ ከውጤቱ በመነሳት ሰውየው ማድረግ የሚገባው አንዳንድ የጤና ምክሮችንም እንደሚሰጠው ተገልጿል። አስቡት፣ ይህ ሁሉ የሚሆነው ታዲያም ሰውየው ሽንቱን ሸንቶ እስኪጨርስ ባለው የሰከንዶች ጊዜ ውስጥ ብቻ መሆኑ እንግዲህ ዓለምን እያነጋገረ ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁ በኮሜንት ስፍራው ላይ ገለጹልኝ። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ መሆናችሁ ደግሞ እንዳዘነ ኢና ሊላሂ ወኢና ኢለይሂ ራጂዑን። በትልቅ ትግልና እንግልት የተገነባው መስጂድ በተለይ የጅማ ዩኒቨርሲቲ ጀማዓዎች የበደሌ ተማሪዎች አንድ ላይ ተባብረው የሰሩት መስጂድ ሙሉ ለሙሉ ተቃጥሏል። መስጂዱ በበደሌ ከተማ የሚገኝ ሲሆን በበደሌ ከተማ አዳሪ ትምህርት ቤት ተማሪዎች የሚሰግዱበት እዚህ ጋር እንደምትመለከቱት ማለት ነው ይህ መስጂድ አካባቢው ላይ ለእሳት አደጋ የሚያጋልጥ ምንም አይነት ምክንያቶች እንደሌሉ መረጃው ደርሶኛል። የአካባቢው ማህበረሰብ እንደተናገረው ማለት ነው። መስጂዱ በዚህ መልኩ ተቃጥሎ አልቋል፣ ሙሉ ለሙሉ ወድሟል። የአካባቢው ማህበረሰብ ለማጥፋት ርብርብ አድርጓል። ነገር ግን በመጨረሻም ማልቀስ ጀመረ። ምንም ማድረግ ባለመቻሉ በትልቅ እንግልት ትግል ልፋት የተገነባው መስጂድ ፍለፊቱ ላይ ተቃጥሎ ሲወድም ሲያይ ምን ማድረግ ይችላል? ይሄው በዚህ መልኩ እያለቀሱ ይገኛሉ። እንባችሁን ግን እናብሰዋለን፣ መስጂዱ ይገነባል። ይህንን መስጂድ ያቃጠሉ ግለሰቦች ግን የህግ አካላት ህግ ፊት እንድታቀርቧቸው። ምክንያቱም መስጂዱ ሲገነባ ጀምሮ የነበሩ ተቃራኒ አካላት አሉ። እነዚህን ግለሰቦች አፈላልጋችሁ ወይንም የጠረጠራችሁትን ግለሰብ አፈላልጋችሁ ይህንን ጉዳይ እንድታጣሩልን እንላለን። መስጂዱ ግን በአላህ ፍቃድ እንገነባዋለን ኢንሻአላሁ ተዓላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ የሰራሁት እንግዲህ ለሁሱ ነው። ያው እንግዲህ ሁሱ በላይቭ እና በተለያዩ መድረኮች ከክርስቲያኖች ጋር ይከራከራል እና ብዙ ሰዎች በዚህ መልካም ተግባር ነው በርታ ምናምን እያሉት ይገኛል ማለት ነው። እኔ ግን ዛሬ አንድ ነገር ልንገራችሁ። ያው ክርክሩን መጥላት አይደለም፣ ክርክሩን ጠልቼ ሳይሆን ሰዎች ወደ እስልምና እንገባለን ብለው ሲመጡ እያስተማረ ያለው ግን ትክክለኛ የእስልምናን ኮንሴፕት አይደለም። ለምሳሌ ያክል የክርስቲያን ስጋ መብላት እንደሚቻል፣ አላህ ብዙ አይኖች ያሉት ፊት ያለው እንደሱ አስተሳሰብ ማለት ነው፣ ባት ያለው አካል የሆነ ነገር እንደ ጣዖት አካል የሆነ ነገር ነው
እንዲያመልኩ እየጋበዛቸው ያለው። ይሄ ደግሞ የሙስሊሞች እምነት አይደለም። ሰው ይሄንን ሊያመልክ ከሆነ ወደ እስልምና ገባሁ ያለው ያ ሰው ወደ እስልምና አልገባም፣ ሌላን አካል እያመለከ ነው ማለት ነው። ከዚያም በተጨማሪ ብዙ ነገሮች ይናገራል። ስለ መውሊድ የሚናገረው ነገር፣ ስለ መንፉማ ነሽዳ የሚናገረው ነገር፣ ስለ አላህ ባህሪያት የሚናገረው ነገር እጅግ በጣም ከባድ ነው አስተምሮቱ። ስለዚህ ይህንን በማየት ዒልሙዲን ኢስላሚክ ስቱዲዮ አለ። ዒልሙዲን ምናልባት ታውቁታላችሁ ብዬ አስባለሁ። የውይይት መድረክ እናዘጋጅና እንወያይ የሚል ጥያቄ አቅርቧል ዒልሙዲን ማለት ነው። እና በተለያዩ ሶሻል ሚዲያዎችም ላይ ይህን ጥያቄ እየፖስተ እያቀረበ ይገኛል። ለሁሱ እንድትነግሩት ወይንም ይሄንን ሼር እንድታደርጉለት የፈለኩት ነገር ይቅረብና እሱ ብቻውን ቁጭ ብሎ ላይቭ ላይ ወይንም ደግሞ ከማያውቁ ሰዎች ጋር እንዲህ አይነት ሐሳቦችን ከሚከራከር በአላህ ባህሪያት ዙሪያና በሌሎችም እስላማዊ አስተምሮቶች ከኡስታዝ ሐቢብ ኑሩ ጋር የክርክር መድረክ ወይንም የውይይት መድረክ ተዘጋጅቶ እንዲከራከር እንድትጋብዙት ፈልጌ ነው ይሄን ቪዲዮ የሰራሁት ማለት ነው እንጂ ሚላችሁ አብዛኞቹ ነገሮች ክርክሩን አይደለም እምላችሁ ከክርስቲያኖች ጋር የሚከራከሩን ሳይሆን ግን የሚያስተምራቸው የእስልምና አስተምሮቶች ናቸው ብሎ የሚናገራቸው ነገሮች ግን በጣም ከባድ ንግግሮች ናቸው። በጣም ከባድ አላህም እንደ ሰው በክፍለ አካል መግለጽ እጅግ በጣም ከባድ ነገር ነው። ይሄንን ቪዲዮ ሼር አድርጋችሁ ሜንሽን አድርጋችሁ እሱ እንዲደርሰውና ከኡስታዝ ሐቢብ ኑሩ ጋር የክርክር ወይንም የውይይት መድረኩን ተቀብሎ ሁሉም እያየ ውይይት እንዲያደርጉ ያው ጥሪ ለማስተላለፍ ያክል ነው።